አልምግቤ ደፈረ ድንበሩን ደፈረው ጀነራል ምግቤ ቲፒኤልኤፍ ብቻውን አይደለም ያለው ቲፒኤልኤፍ ድንበር ተሻግሮ ሌላ ጠላት የሚባል የሻዕቢያ አገዛዝ ከዛ ጋር አሊያንስ ነው ክሬት እያደረገ ያለው እና የኢትዮጵያ ድንበር ዛ አካባቢ በቃ ኦልሞስት ተጥቷል። የሶቨርኒቲ የሚባለው ነገር ለዋላዊነት የሚባለው ነገር እዛ ጋር የለም። አሁን የጦርን ንድፉና አስተላለፉን ለማስቀመጥ ነው። እስከ መቼ ነው የሚጠበቁ? ምን ሲሆን ድረስ ነው የሚጠበቁ? ስታኒ ራሱ እንዴ እናንተ ኢትዮጵያዊነት ትላላችሁ መንግስት ኬላ ጥሎ መንገድ በሚዘጋበት ጊዜ ለምንድን ማጫወት? እንግዲህ እሱ ኢትዮጵያ የሚሆነው ምንድነው በጀት ሲከለከል ነው። በጀቱን ሲያገኝ ትግራይ ይሆናል። ኤርትራ ያሉት አይናቸው ምን ቢብሏቸዋል አሉ። ደግሞ አሁን እንዴትም ደግሞ ካርታ እንደሚያነቡት አናቅምና ኢትዮጵያን መጣልን ብለው ሱዳን እንዳይሄዱ ጋሎ እንግዲህ ሱዳን ውስጥ ያው ፈጥኖ ደራሽ የሚባለው የሱ አመራር ምንድነው ያለው? ዱቄት አርግሻለሁ አስመራ ነው። በቃ አልምርሽም። በድሮን ነው ሁለቱ ማከለ ያለው ጫውታ አልቡራንና አንተና ማከልም ያለው ጫውታ በድሮን ነው። ሻዕቢያ ደግሞ በሱ እስካሁን ድሮን ሩቅ ነው። የለምና አሁን ወደ ማውቁ ጫውታ ሊገቡ ነው ማለት ነው ሻዕቢያዎች ማለት ነው። ሻዕቢያ ክላሽ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። አማን እንዴት ነህ? ሰላም ደህና እንዴት ነው? ለዛሬ እንግዲህ የያዝናቸው ትኩስ መረጃዎች አሉ። አንድ 3 መረጃዎች አሉ። እኔ ጋር ከፋኖና ከህወሓት ጋር በተያያዘ የያዝኩት አለ። ምናልባት ያልተለመደ መረጃ ነው። እሱን ወደ አድማጭ ተመልካቾቻችን እናደርሳለን። የዲና ሙፍቲ ደግሞ ብቅ ብለው አንድ ታዋቂ ድረገጽ ላይ የሻዕቢያን ጉዳይ አነጋጋሪ የሆኑ መረጃዎችን አውጥተዋል። እዛ መረጃ ላይ ፖለቲካሊ መመንዘር የሚገባቸው በአንድምታ መታየት የሚገባቸው ነጥቦች ዘርዝረዋል። እሱንም እናያለን። ጀነራል ምግቤም ድንበር አቋርጦ የኤርትራ ሰራዊት ጋራ አብሮ እንቅስቃሴ ሲያደርግ ታይቷል። እሱም በጣም እንግዲህ በገሃድ በአደባባይ የታየ ነው። በትልቅ አጀብ አቀባበል አድርገውለታል ሻዕቢያዎች። እሱንም እናያለን። የደጋሎም ማስፈራሪያ አዎ አስመራን ዱቄት አደርጋለሁ ብሏል። ዱቄት አደርጋለሁ ብሏል። እነዚህ ናቸው መረጃዎቻችን። እኔ ልጀምር ወይስ? ጀምር ችግር የለም። አድማጭ ተመልካቾቻችን እንግዲህ ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ እየጋበዝናችሁ ወደ መጀመሪያው መረጃ ሳልፍ እንግዲህ እንደምታውቀው ህወሓትና ፋኖ ፊት ለፊት ኮንፍሮንት ሲያደርጉ አይተናናቅም። አንዳንዶች ለምንድን ነው ፋኖ ለምሳሌ እነዚህ አወዛጋቢ በሆኑ አካባቢዎች ወደ ራያ ዘልቆ ሲገባ ቲፒኤልኤፍ ፋኖ ለምንድን ነው የመልስ ምት የማይሰጠው ለምንድን ነው የማይዋጋው ብለው የሚጠይቁ አሉ። በሁለት ወገን ነው። ከብልጽግና ወገን ነው የብልጽግና ደጋፊዎች አይ ፋኖና ህወሓት መዋጋት እርስ በርስ መዋጋት አይፈልጉም፣ ተጣምረው ብልጽግና መምታት ነው የሚፈልጉት ይላሉ። ሌሎች ደግሞ ከፋኖ ደጋፊዎች ደግሞ የሚነሳው መረጃ ምንድነው? አይ ብልጽግና በከፈተልን ወጥመድ አንገባም፣ እኛ ህወሓትን ስንገጥም ብልጽግና ከኋላ ደግሞ እኛን ይመታል፣ ስለዚህ የጠላታችንን ምክር ሰምተን ጭዳ አንሆንም ብለው የሚያነሱ ሀሳቦች ሲነሳ ይቻሉ የተለያዩ መረጃዎች ማለት ነው። እንደው ከዚሁ ጋር የሚያያዝ ነው። ይሄን 2 ቀን እዚህ አላማጣ አየር ማረፊያ አካባቢ የህወሓት በአጀብ የሚሄዱ አሉ በፓትሮል እንግሊዝ አካባቢ ኮንትሮል አድርገውት ማለት ነው። እዛ ውስጥ የፋኖ ታጣቂዎች ከባባድ መሳሪያ ይዘው ዘልቀው ገብተዋል እና በሚንቀሳቀሱበት ጊዜ የቲፒኤልኤፍ እነዚህ ምንድን የሚባሉት አድማ በታኝና ልዩ ኃይል የሚባሉት የፋኖ ታጣቂዎችን ያስቆሟቸዋል። ለምንድን ነው ቀጠናችን ውስጥ የገባችሁት? ይሄ ቀጠና እኛ ነን እኮ የምንቆጣጠረው ብለው ይጠይቋቸዋል። መሳሪያችሁንም አውርዱ ይሏቸዋል የፋኖ ታጣቂዎች ማለት ነው የቲፒኤልኤፎች። በዚህ ጊዜ የፋኖ ታጣቂዎች ተኩስ ይከፍታሉ። ተኩስ ከፍተው የህወሓት አንደኛው እንደውም አይ ቲንክ እዛ አካባቢ አመራር ነው ሞቷል። ሌሎችም ቁስለኛ ሆኗል። መኪናውም እንዳልነበረ ሆኗል። የተጫኑበት ፓትሮል እንዳልነበረ ሆኗል። ይሄንን መረጃ እንግዲህ ይዘው የፋኖ ደጋፊዎችም የቲፒኤልኤፍ ደጋፊዎችም በተለያየ መልክ ሲዘገብ አይተናል መረጃው ማለት ነው። አሁን እዚህ ጋር አንድ ማነሳው ሀሳብ እንደመሰለ ከሳምንት በፊት መሰለኝ ከሳምንት ወይ ከሁለት ሳምንት በፊት አንድ የብልጽግና ቱባ ካድሬ የክልሉ ቱባ ካድሬ እዛ ራያ አካባቢ ሄዶ አታስቡት ፋኖ ህወሓት ላይ ተኩስም የሚል መረጃ አስተላልፎ ነበር እና እቺ መረጃ ተቆርጣ በጣም ስትሽከረከር አይቻለሁ።
እንግዲህ የብልጽግና ቶፕ አመራር እንደሆነ ስለሆነ ያንን መረጃ ዝም ብሎ አይደለም የሚያስተላልፈው። ፖለቲካሊ ሞቲቬትድ የሆነ መረጃ ነው የሚሆነው። ማለት አይተኩስም ማለት ያው ዲሌጂቲማይዝ ለማድረግ ወይም ደግሞ እዛ አካባቢ ያለውን ቅቡልነት ሰው ኮሽን እንዲያደርግ ጥያቄ ምልክት እንዲከት ከህወሓት ጋር አጋር ነው የሚለውን መረጃ ለማስተላለፍ ነው ብለን ልንመነዝረው ይችላል። ፖለቲካል ኮንስፓይሬሲ ስላለ ዞሮ ዞሮ ግን አሁን ያ የብልጽግና አመራር አይተኩስም ሲል በማግስቱ የሚተኩስ ከሆነ በብልጽግናው አመራር ወጥመድ ውስጥ እንደገባ ነው የሚቆጠረው ተብሎ ይወሰዳል። ምክንያቱም የፖለቲካ ናይቪቲ ወይም ደግሞ የገራገርነት ፖለቲክ ውስጥ ሊኖር አይገባም። ማለት የሆነ ባላንጣ ወይም ባላጋራ አድርግ ሲል የምታደርግ ከሆነ በፖለቲካ ካልኩሌሽን ምንድነው የዋ ነው የምትባለው፣ ወይም ደግሞ ሞኛ ሞኝ ቂላቂል ነው የምትባለው። ቀን ጠብቀው ተኩስ ጀመሩ ወይ አይ ቲንክ ምንድነው ከዚህ ባሻገር አሁን ህወሓትና ፋኖ የማይታረቅ ጸብ እንዳላቸው ከዚህ ቀደም በገደምዳሜ እኛም ዝም ለሀሳብ ስናነሳ ነበረ። እንደው ይሄ አሁን ከተኩስ የዘለለ ወደ ግጭት ወደ ጦርነት ሊሄድበት የሚችልበት ተንደንሲ ይኖራል። እኔ አንድ እንደው ከየትኛውም ወገን እንደው ተበደልኩ ብሎ መንግስት ላይ የሚያምጽ ህወሓትን ሙሉ ለሙሉ ጠላት አድርጎ ካልቆመ ያንን ኃይል እኔ ጥያቄ ምልክት ውስጥ ከተዋል። ምክንያቱም የችግሮቻችን ሁሉ እናት የችግሮቻችን ሁሉ ዲኤንኤ ህወሓት ሆኖ ሳለ ህወሓትን እንዳጋር ወስደ ከመንግስት የምትወጋ ከሆነ የችግሩ ምንጭ አልገባህም ማለት ነው። እና ከዛ አንጻር እኔ ሁለቱ ወደ ግጭት ወደ ጦርነት ወደ በጣም የለየለት ወደ ከፋ ግጭት የሚያምሩበት ሁኔታ ሰርፕራይዝ ሊሆን አይገባም የሚል ሀሳብ ነው ያለኝ። ምናልባት እዚህ ለመጣ መልካም ደሬ እንግዲህ የፋኖና የህወሓትን ግንኙነት በተመለከተ የተለያየ ወገን የተለያየ ምልከታ ነው ያለው። ኢቨን ፋኖች ራሳቸው ህወሓትን በተመለከተ የተለያየ አመለካከት ነው ያላቸው። አሁን ወደዚህ ወደ ራያ አካባቢ የተፈጠረውን ክስተትን ከማየታችን በፊት እኔ ትንሽ ወደ ኋላ መዘዝ ሸርተትልና እስቲ አንድ የሆነ አድማጭ ተመልካቾቻችን የጠራ ስዕል እንዲኖራቸውና የራሳቸው ግንዛቤ እንዲወስዱ አንደገላንሳ ምናስታውስ ከሆነ ህወሓት ራያ መጥቶ ያዘው። ከዛ ጊዜያዊ አስተዳደሩ እዛ አካባቢ ያለው ፈረሰ። ፋኖ ልክ እዚህ ወልቃይት አካባቢ ያሉት ቦታውን በተመለከተ ቦታውን ዲፌንድ ማድረግን በተመለከተ ከመንግስት በላይ ፕራይመርሊ ኃላፊነቱ የኛ ነው ብሎ ነው የሚናገሩት። ሚሊሻም ያደራጃሉ። ከዛም አልፎ የተከዜ ዘብ የሚባልም አደራጁት። እዚህ ራያ አካባቢ ፋኖ አለ። ነገር ግን እነዚህ ወልቀንትኖቹ ሲመጡ ህወሓቶቹ ሲመጡ ምንም ሪያክት አላረገም። መጀመሪያ ከቤቱ የወጣበትን ነጥብ ብልጽግና ሁለተኛ ነው ፋኖ የሚባል ነገር የተመሰረተበት ነገሩ የአማራን ግዛት አንድነትን ማስከበር ነው የሚለው ነገር ያለግባብ ተወሰደው ነገር መብቱን ቀና እናረጋዋለን አንገቱ ተደፍቷል የሚል ነገር ይዞ ነው ተነሳ ከሆነ አንገቱን ሊያስደፉት ዳግም የመጡ ሰዎችን ዝም የሚል ከሆነ ነጥቡ የአማራን አንገት ለማስደፋ አንገት ቀና ማድረግ ሳይሆን የግል ሌላ ስውርት ፍላጎት አለ የሚል ሐሳብ ያላቸው ወገኖች አሉ። ፋኖችን ደግሞ ሲሰማችሁ በተለይ እዚህ ራያ አካባቢ ያሉት እኛ ምን አገባን ከፈለገ መንግስት ይዋጋ እኛ አንዋጋም ብሎ ህወሓትን በዚህ ደረጃ ቅድሚያ ጠላታችን ነው የሚለውን ነገር እስከ መካድ ድረስ ደርሷል። ይሄ ሌሎች ፋኖች አካባቢም አለ። አሁን ያለው ከሰማይ በታች የኛ ጠላት አብይ መንግስት ነው የሚሉት። አንዳንዶቹ ደግሞ አሁን ያለው መሰረታዊ ጠላት ወያኔና ወያኔ ወለድ አስተሳሰብ ነው የሚሉ ሰዎች አሉ። እነዚህኛዎቹ ግን ከዚህኛው ሐሳብ ጎራውኑና አገባንም ያዝ መሬቱንም አንወጋውም የሚል ነገር አየጡ። ይሄን አለ። በቲፒኤልኤፍ በኩል በተለይ ቲፒኤልኤፎች ከተቃረኑ በኋላ ምስጥሮችን ማውጣት ጀምረዋል። አቶ ጌታቸው ምንድን ነው ያሉ? ከፋኖች ጋር ግንኙነት ሊያደርጉ ሲሄዱ ደቡብ ጎንደር፣ ደቡብ ትግራይ እሱ ጌታቸው ብሎ ደቡብ ትግራይ አመራር የሆነው ነገረኝ። ሎክ ግንኙነቶች አሉ። አቶ ጌታቸውን እንመነው አንመነው ሌላ ጉዳይ ነው። ይሄንም እንደ አንድ ኤሌመንት እንውሰዱ። አሁን እነዚህ ኤሌመንቶችን ስታያይዝና የአማራ ብልጽግና ቨርሽን ጋር ደግሞ ትመጣለህ። አማራ ብልጽግና ቨርሽን ደግሞ ህዝቡን ሰበስብና ህዝቤ ወይ ይላል። አቤት አማራን አንገት ያስደፋው፣ አማራን መከራ ውስጥ ከተተው፣ አማራን ግዛቱን የወሰደው፣ አማራን ማንነቱን ከላዩ ላይ እንዲገፈፍ ያደረገው ቲፒኤልኤፍ ነው። እነሱና ያውና እዛ ቦታ ያሉ ሰዎች እነሱን የማይዋጉ እናንተ ልጆች ፋኖንም ብሎ ራሳቸውን የሚጠሩ አሉ።
እነዚህ ምን ታረጋላችሁ ምን ውሳኔ ትሰጣላችሁ እያለ ሁሉ ጊዜ እነዚህ ፋኖችን ጸረ አማራ ወይ ደግሞ ከአማራ ሐሳብ ጥቅም ላይ ተቃራኒ አቋም እንደያዙ እንደሆን ለመግለጽ ሙከራዎችን ያደርግበታል ብልጽግና እሱ ነው የሚፈልገው እውነተኛ የአማራ ጉዳይ ካስቶ ከቤት አወጥቶ ከሆነ ከኔ ጋር ያለው ጉዳይ እናቆየው የጋራ የሚያደርገን ነገር ቲፒኤልኤፍ የሚባል ጠላት አለና እንምታው ይላል ፋኖን ሳይመታ ሲቀር ይኸው ህዝቤ ጉዳዩ እናንተ ጉዳይ አይደለም ጉዳዩ ሌላ ነው እነዚህ ልጆች ከናንተ ጠላቶች ጋራ ተላላኪ ሆኖ ቀርበዋል እያለ ይገልጻል ማለት ነው ይሄ ሆኖ ያለ እንግዲህ አንፎርቹኔትሊ እዚህ ራያ ላይ ጉዳይ ተፈጠረ ራያ ላይ ተፈጠረበት መንገዱ ምንድነው ብሎ ነገር ነው ነጥቡ እንግዲህ በጣም ደስ የሚለው ፖይንት ይሄኛ ቀጠና ነው አሉት ቲፒኤልኤፍ ምን እና ምን ሆኖ እዛ ጋር ያለው እዚያ አካባቢ የሚንቀሳቀስ ፋኖ ብሎ ራሱን የሚጠራው ኃይል ራያ የትግራይ መሆኑን ተቀብሎ የሚኖር ከሆነ ነው እዚህ ግዛት አካባቢ ግን የሚንቀሳቀስ ከሆነ መታለን ነው አልተቀበለም እኮ ለዛ እኮ ነው ገብቷል አይደል ምን ታረጋለህ ከዚህ እኮ የተባለው እኮ ስለዚህ እዛ አካባቢ በሰላም የተኖረበት መንገድ ወልቃይት አካባቢ ግን ቲፒኤልኤፍ መድፈር ያልቻለበት ምክንያቱ ብለህ ስታይ ነው እዚህ አካባቢ ተቀብለዋል ማለት እኮ ነው እዚህ አካባቢ ያሉ ፋኖች አሁን እኮ እዚህ ትገቡ ለሚመጣችሁ ይሄ እኮ እኛ ግዛት ነው ግኛ ግዛት መሆኑ ባትቀበሉ ኖሮ መጀመሪያ መተን ስንይዝ እኮ ተወጉን ነበር አይን ነገር አመጡ ማለት ነው ስለዚህ በቲፒኤልኤፍ በኩል ምንድነው ግዛቱን የኛን ራያ የትግራይ መሆኑን እኛ ደግሞ ቦታዎች ገዢ መሆናችን ከተቀበል ካብሬ ያው እኛም ምንለው ዱቄት ተሸካሚ ማለት ነው መቀጠል ትችላለህ ነው ይሄን ማትቀበል ግን ከሆነ እኔ ከዚህ ቀንስ ነገር ሐሳብ የለኝም ነው የሚለው ያለው ይሄ ባለበት ነው እንግዲህ ፋኖቹ አሁን የተኮሱት ማለት ነው መተኮሳቸው እኔ ትክክለኛ ነው ባይነኝ እኔ ለምን እንደው ትክክለኛ ባይነኝ ብለ ፖይንቱ መጀመሪያ ሌላው ምን ዛሬ ተው በየአካባቢ ጫካ ስገባ የአማራ ጥቅም ተነክቷል ካልክ የአማራ መሬት ወሰደውን ሰውዬ አማራ መሬትን ቀምቶ እዛ ላይ ያለማንነት ጫነበትን ከሱ በላይ ላንተ ፕራይመሪ ጠላት ምንድነው ያለው ፖይንቱ እሱ ከሆነ የስላራ ኪሎ እኮ ሌላ ጉዳይ እኮ ነው እንደ አንድ የፈነነ ፋን ነው ማለት እርሻውን ትቶ ጫካ ገባው ያለ ሰውዬ እዛው ገባበት ጫካ ላይ ሌላ ማንነት የሚጭኑበት ሰዎች ይያሉ ስላራ ኪሎ እሱ ምን አገባው እውነተኛ ታጋይ ከሆነ ማለት ነው እዚህ ጋር ያለው ነው መተናነቅ ያለበት 4 ኪሎ ሌላ ጉዳይ ነው ሌላ ርዕስ ነው መሆን ያለበት ስለዚህ አሁን ፋኖ የጀመረው መንገድ ይሄ ነው የሚጠበቀው ከፋኖ ትክክለኛ መንገዱም ይሄ ነው ገብቷል አይደል ትክክለኛ መንገዱም ይሄ ነው ከዚህ ያነሰው ግን ልክ እንትና እንደሚሉ ተላላኪነት ነው የሚሆነው ማለት ነው እሱ ነው ምልክቱ ግሩም ነው ምክንያቱም ሰርፕራይዝ አታክ ነው የሆነባቸው ወያኔ ታጣቂዎች እብሪተኛ ናቸው በነገራችን ላይ ያንተን መብት ከቁብ አይቆጥሩትም እዛ አካባቢ ያለውን የአማራ ተወላጆች እንደውም በጣም ዴሮጋተሪ በሆነ ኔጌቲቭ በሆነ ኤክስፕሬሽን ነው የሚገልጿቸው ራሳቸው እንዳንደኛ ብሔር ሀድጊ ምናምን ያሉ ነው የሚጠሩት በነገራችን ላይ ይሄ ልክ ሁቱ ቱትሲዎችን አቢዩዝ በሚያደርጉበት መንገድ ማለት ነው እና እንደዚህ የሚጠየፉ የወያኔ እብሪተኛ አንጃ ወይም ደግሞ ይሄ መሳሪያ ያዘ ታጣቂ ቡድን እዛ ራያ አካባቢ ሲርመሰመስ የእጁን በመሰጥበት ጊዜ እየተማረ ይላል አሁን መተኮሱ እናንተ ማለቱ መተኮሱ ብቻ አይደለም ቀደም ተናግራል አንተ ትልቅ ኢምፕሊኬሽን አለው ካሁን በኋላ ግዛቱ ላይ መናኘት አችልም ይሄ ግዛት አይገባህም የኛ ነው የሚለው ነገር ትርጉም ይሰጣልና ትልቅ ነገር ነው መልካም ወደሚቀጥለው ብንሄድ መልካም ውድ አድማጭ ተመልካቾቻችን ምናልባት እናንተም በዚህ አጋጣሚ በዚህ ጉዳይ ላይ ራያ ላይ አማራ ፋኖ መንቀሳቀስ አችልም ተብሎ በቲፒኤልኤፍ የኛ ግዛት ነው ሲባል አይ እኔማ አንቀበልም ብሎ ወዛ አካባቢ ያሉ ፋኖች መተኮሳቸው አንዳንድ ሰዎች ምናልባት አይሆንም አሁን ምን አገባችሁ ምናምን ሊሉ ይችላሉ እንደ አንድ ለአማራ ታገላሉ ብሎ የሚያስብ ሰው ከዚህ የተሻለ ምንድነው ለአማራ ሊያደርግ የሚችለው ቲፒኤልኤፍ ጋራትን ከመተናነቅ የተሻለ ነገር ምን አለ የሚለው ጉዳይ ላይ እስቲ ሐሳባችሁን ስጡን እናንተንም በዚሁ አጋጣሚ ደግሞ ኢትዮ ዊስ ሚዲያን ሰብስክራይብ አድርጉ ለሌሎችም የሐሳብ ተደራሽ እንዲሆን ሼር እንድታረጉ እየጠየቅን ወደ መቀጠል ይላል ጠለምት ላይ እኮ ገብተው እኮ ታጣቂው የዛ አካባቢ ታጣቂ እኮ ነው ወቅቱ ያባራቸው በነገራችን ላይ እንደዚህ ነው መሆን ያለበት አየ ኢምፕሊኬሽኑ ምንድነው የአማራ አጠላት አዳሙ ውሃት መሆኑን ነው ማመን ነው ያለበት በቃ ቢጂታሊ ሆነ አንዳንድ ሰዎች እኛ አሁን ፕራይመሪ ጠላታችን እንንትና ማለት ነው ማን ነው የዘመኔ ጓደኛ ማን ነው እሱ አስረስ በተደጋጋሚ የሚለው ነገር የአብይ መንግስት ነው ይላል እንዴት ነው ምናምን ብለ ትንተናው ሲገባ ግን
የአማራ የጠላት አዳሙ ምሰሶ ቲፒኤልኤፍ እና ቲፒኤልኤፍ ወለደ አስተሳሰብ ነው። ይሄ ነው በቃ ፖይንቱ ማለት ነው። መልካም ወደሚቀጥለው አጀንዳ ቀጥለው ወደ አይ ቲንክ ወደ ምግቤ እንሂድ። አዎ ጀነራል ምግቤ ደፈረ ድንበሩን ደፈረው ጀነራል ምግቤ። እንግዲህ በጣም በሚገርም ሁኔታ የኢትዮጵያና ኤርትራ ድንበር ፌዴራል መንግስቱ በሚያውቁ መንገድ በሰማይም በምድርም ግንኙነት ከተቋረጠ ቆይቷል። ከዛም ወደዚህ አይታለፍም፣ ከዚህ ወደዛ አይታለፍም። ጀነራል ምግቤ አንድ እንግዲህ በፕሪቶሪያል ስምምነቱ ትጥቁን ፈቶ ንግድም ከሆነ የሆነ ንግዱ የሚሄድ ጦርታም ቤቱ ከሆነ የሚቀመጥ አንድ የቀድሞ የጦር ኦፊሰር ድንበሩን አቋርጦ ህገወጥ ግንኙነቱ የተጀመረው ህገወጥ ግንኙነትን ለማጠናከር ከሻቢያ የጦር አመራሮች ጋራ እንግዲህ በሰፊው አቀባበል ሲደረግለት በሚዲያ አየን። ከዛም አልፎ ይሄንን አቀባበል ደግሞ ይግረማችሁ እዚህ ደርሰናል ለጠላቶቻችንም ይታይ ብሎ በሚዲያ ለቀቁ። ጥሩ ነው እንኳን ለቀቁ፣ አይ ችግር የለውም። አሁን ነጥቡ ምንድነው? ምግቤ ወደዛ ሲሄድ ምግቤ ያለው መቀሌ ምንድነው ትግራይ ክልል ነው። ትግራይ ክልል እያስተዳደሩ ያሉ ሰሞኑንም እዚህ የነበሩት ጀነራል ታደሰ እንደዚህ አይነት ዝም ብሎ ተሽሎክልኮ የሚኬድ የማታውቁም የምታውቁም ታዋቂም ላይሆንም ስለሚችል ይታለፋል። ይሄ ግን ሲግኒፊካንት የሆነ ኢትዮጵያን ስወጋ የነበረ ኃይል አሁን በዲሞቢላይዜሽን ትጥቁን ሊፈታ ቁጭ ያለው አካል ኢትዮጵያን እንወጋለን ብሎ የደነፉ ካሉት አገራት ጋራ አገርም ለካ ጥያቄ ገብቷል። እሱም ለካ ጥያቄ ከነዚህ ጋራ ሄዶ ድንበር አቋርጦ ወደዛ ሲገባ ጀነራል ታደሰ ይህን ሰውዬ ሲመለስ ይቀበሉታል ወይስ የምግቤ ጣፋንታ ከዚህ በኋላ ተሰኔ ነው ኑሮ? ታደሰ እኮ የምግቤ ተላላኪ እኮ ነው። ዋናው ምግቤ ነው ፓወርፉል። እንግዲህ እነዚህ ምንድነው መሳሪያ የታጠቀው አይደል ትልቁን ፓወር የያዘው። አሁን ታደሰ እንግዲህ መንገድ ላይ ሊያስከፍት ነው የመጣው አዲስ አበባ ያው ምክክር ኮሚሽን ላይ። ታዲያ ምግቤ ሸቀጥ እዛ የሸጠ ነዳጅ እዛ የሸጠ ታደሰ እዚህ ላኩ የሚል ምን አይነት እንትን ነው እሱ የሚሆነው? እንደዚህ ነው። አደገኛ ናቸው እሱ። በተለያየ ማሊያ ነው የሚጮቱት። አይ እኔ አሁን እዚህ ጋር ይሄ አሁን ቀላል ነገር አይደለም። እየሰማን ነው ከሻቢያ ጋር አብረን ሆነን ኢትዮጵያን እንወጋለን እያሉ በተለያየ ጊዜ እኛም ከውስጥ የደረሱ መረጃዎችን እያወጣን ለአድማጭ ተመልካቾቻችን ስንገልጽ ነበር። ይሄ በዚህ ባለበት ሁኔታ ላይ ምግቤ ጭራሽ ድንበር አቋርጦ ሄዶ ኢትዮጵያን እንወጋለን ብሎ ከሚደነፉት አዛውንት ጀነራሎች ጋራ እዛ ኤርትራ ያሉት አይናቸው ምን ቢብሏቸዋል አሉ። ደግሞ አሁን እንዴትም ደግሞ ካርታ እንደሚያነቡት አናውቅምና ኢትዮጵያን መጣለን ብሎ ሱዳን እንዳይሄዱ እና ከነሱ ጋራ ጦርነት ለመንደፍ ሲሄድ ምንድነው የራሱ ኢምፕሊኬሽን? አሁን ገና ሲያንቀሳቅሱ ነው የምንጠብቃቸው? ካደሙን በኋላ ነው ወይም ሪያክት የምናደርገው? ቀድሞ ነገሮች ሳይደረጉ እዛው ባለበት ቦታ ላይ አፍኖ ማቆም አይቻልም ወይ? ለምን የሚቀር ጉዳይ አይደለም። ከዚህ ጋር ተያይዞ እንትናም ያወጡት ሐሳብ አለ፣ ዲና ሙፍቲም አለ። እሱም በኋላ እንመለስበታለን እና ስለዚህ የምግቤ አሁን እኮ ምንድነው ታውቃለህ፣ የምግቤ እዛ መሄድ ጦርን ለማሰባጠር ወይ ግንባር በየት በኩል ተሰልፈን እንዋጋለን የሚለውን ነገር መነጋገር ካልሆነ ከዛ ቀድሞ በአክቲቪስቶቻቸው በዛ አካባቢ ባሉት ካድሬዎቻቸው ሁሉን ነገሮችን እየሰሩ ነው ያሉት። አሁን ጦርን ንድፉና አስተላለፉን ለማስቀመጥ ነው። እስከ መቼ ነው የሚጠበቁ? ምን ሲሆን ድረስ ነው የሚጠበቁ? ወይስ የነዚህ ሰዎችን ነገር መንግስት እርግጥ ነው ያው ጭንቅላታቸው በሁለቱም በኩል ያሉት የዛጉ ናቸው። ያው ያኔ በደርግ ጊዜ ጀምሮ ጫካ የነበሩ ሰዎች ናቸው። ጫካው እነሱ ከጫካው እንጂ ጫካው ከአይናቸው እና ምንም አዲስ ነገር መፍጠርና ስለ ቴክኖሎጂ የሚያቅም የለም በማካከላቸው በዛም በዚህም ማለት ነው። ስለዚህ እስቲ ጀምሩትና የትም ለማይደርሱ አጥቂ ከመንባል በተከላካይነት ስርዓት እናስይዛለን ከሚል አንጻር ነው ወይስ ምንም እዛ አካባቢ ዝም ብሎ ውክታ ከመፍጠር ዘለለ ምንም ሊያረጉ አይችሉም
የሚል አቋም ተይዞ ነው በመንግስት በኩል። ለምንድን ነው ዝም የሚባለው የሚለውን ነገር በተደጋጋሚ አስባለሁ። ምናልባት ባለፈ የተወሰደው እርምጃ በጣም አስተማሪ እርምጃ ነው። ይሄ እዚህ እንትኑን መዝጋት ሸቀጡን በተመለከተ አዎ፣ ለምን መሰለኝ ምግብን ሊገባቸው የሚችል እንደዚህ አይነት ነገር ብቻ ነው። እንደዚህ አይነት ነገር ብቻ ነው በቃ ሊገባቸው የሚችለው ነገር ማለት እንጂ በጣም ስማርት የሆነ አድርጎ ራሱን የሚያስበው እሱ ከዚህ ነዳጅ ሲሄድ ነዳጁን ወስዶ እዛ ሲሸጥ ሸቀጥ ከዚህ ሲሄድ ሸቀጡን አሻግሮ ምናምን ሲሸጥ በጣም በቃ አዋቂና የእውቀት ማን ፍሮም አዘር ፕላኔት አድርጎ ራሱን የሚያስበው ማለት ነው። ይሄን ስታቆመው በሚገባው ልክ ስታቆመው ግን ነገሩ ምን እንደሆነ እየገባው ይሄዳል ማለት ነው። አሁንም እኔ ይሄ ነገሮች ስርዓት አንተ ጥሩ ነገር ገለጽክ። ጀነራል ታደሰ እኮ በእነሱ የሚመሩት ብለኛል። ስለዚህ ጀነራል ታደሰን መምራት ጀነራል ታደሰን ሊያዝ የማይችል ከሆነ መንግስት ዴና ሸምቀቆ መያዝ መቻል አለበት ማለት ነው። ይሄን ስርዓት ለማሳዝ ማለት ነው። በተለይ የሶፍት ፓወሩ ባለፈ የተጀመረው ነገር እሱን አጠናክሮ መቀጠሉ ጠቃሚ ይመስለኛል። ያለያ ግን በራሳችን ጥይት በራሳችን ሎጂስቲክ በራሳችን መኪና መልሰን አሁን ልንወጋ ማለት ነው። እንደዚህ አይነት ነገር ታርግ እንዳይደገም ጥንቃቄ የሚያስፈልግ ይመስለኛል። የጀነራል ምግበይ እንግዲህ ወደዛ መሄድ ከዛ በፊት አለማምድ ይሆናል። እነ ስታሊን አየን አስመራ ላይ ያቺ ዘፋኟ መታ ሄለን መለሰ አሸሼ ገዳሚ አለች ባድመ ላይ እያለማመዱ ነበረ። ጽምዶ ብለው ደግሞ በተወሰነ ደረጃ ብርሃን የሚባለውና አወል ነው የሚባለው ከሱ ጋር እነሱ ደግሞ እርስ በርስ የተገናኙበት ሁኔታ አለ። አለማምደውን አሁን ከፍ ወዳለ ወደ ጦር መኮንኖች ደረጃ እኛ እንዳልከው ከዚህ ቀደም በጓሮ የሚገናኙበትን አንዳንድ መረጃዎች ያገኘናቸው መረጃዎች ይፋ አድርገን ነበር አለ ምንድነው ባረንቶ አካባቢ ተገናኝተው የመከሩትን አግኝተን አሁን በአደባባይ ሆነ ነው። በአደባባይ ከሆነ ምንድነው አንድምታው ምንድነው ነው? አሁን መንግስት እንግዲህ ዝም ብሎ ትቶታል ማለት የቲፒኤልኤፍን ጉዳይ በራሱ ችግር ራሱን በራሱ እንዲበላ ልክ እንደ ጋንግሪን ራሱ በራሱ ችግሩ በጣም ገዝፎ ራሱን በራሱ እንዲበላው ትቶታል ወይስ ደግሞ የሆነ ቲፒንግ ፖይንት ወይም ደግሞ የሚጠብቃት በጣም ወሳኝ ታይም አለች መንግስት እርምጃ ለመውሰድ ብለህ እንድጠይቅ ያደርጋል። አሁን አደገኛ የሚያደርገው ምንድን ነው? ቲፒኤልኤፍ ብቻውን አይደለም ያለው። ቲፒኤልኤፍ ድንበር ተሻግሮ ሌላ ጠላት የሚባል የሻዕቢያ አገዛዝ ከዛ ጋር አሊያንስ ነው ክሬት እያደረገ ያለው እና የኢትዮጵያ ድንበር እዛ አካባቢ በቃ ኦልሞስት ተትቷል። የሶቨርኒቲ የሚባለው ነገር ሉዓላዊነት የሚባለው ነገር እዛ ጋር የለም እና እንግዲህ የመንገድ ምናልባት ትንሽ ቴምፖን ቼክ ለማድረግ ይመስለኛል ልብ ምታቸውን ቼክ ለማድረግ እቺ መንገዷን ትንሽ ያዝ ተደረገና ሸቀጣ ያዝ ሲደረግ በጣም ጩኸት በዛ ከያቅጣጫው። ስታሊን ራሱ እንዴ እናንተ ኢትዮጵያዊነት ትላላችሁ መንግስት ኬላ ጥሎ መንገድ በሚዘጋበት ጊዜ ለምንድን ማጫወት? እንግዲህ እሱ ኢትዮጵያ የሚሆነው ምንድነው በጀት ሲከለከል ነው። በጀቱን ሲያገኝ ትግራዋይ ይሆናል። አይተው ከሆነ በቃ ትግራዋይ ይጫወታል። ልክ በጀቱን ሲይዝበት ኢትዮጵያ ይሆናል እና ኢትዮጵያን የሚፈልጓት ልክ እንዲህ ምንድን ባጣ ቆየኝ አይነት ወይም ደግሞ የምታገኝበት ልክ ጥገት አይነት ላም እንደ ጥገት ላም ነው የሚያዩበት እና ዞሮ ያው የምግበይ አቅጣጫ በደንብ ይፋ እየታየ ነው። ከዚህ ቀደም በወርቅ ንግድ የሚታወቅ ነው፣ በኮንትሮባንድ ንግድ ሌሎችም አመራሮች የጦር አበጋዞች አሉ። እነዚህ የጦር አበጋዞች ናቸው ትግራይ ውስጥ አሁን ትልቅ ስራ እየሰሩ ያሉት። የነጌታቸው ደግሞ ይሄ አፋር ያለው ጦር አለ። ያ ጦር ደግሞ ራሱን ዝግጅት ያደርጋል። ከቲፒኤልኤፍ ጋር ይገጥማል አይገጥም የሚለው ነገር ሌሎች ዳይናሚክሶች እንግዲህ ወደፊት የምናየው ነው። ወደ ሶስተኛው መረጃችን መልካም። ምናልባት ውድ አድማጭ ተመልካቾቻችን በዚህ አጋጣሚ እንግዲህ ጀነራል ምግበይ ድንበር አቋርጦ ወደ ኤርትራ ሄደዋል። እዛም አቀባበል ሲደረግለት ታይቷል። ይሄ ነገር ወዴት ነው የሚያመራው? እንዴትስ ማስቆም ይቻላል? ወይስ እንዳውም ደግሞ አብሮ መሆናቸው ምን ጥቅም ወይ ደግሞ ምን ጉዳት ለኢትዮጵያ ያመጣል የሚለው ነገር ላይ ሀሳባችሁን እንድትሰጡን እየጠየቅ በዚሁ አጋጣሚ ሰብስክራይብ እያደረጋችሁ ለሌሎችም ሼር እንድታደርጉ አትዘንጉ። ቀጥላው ወደ ዲና ሙፍቲ የሚያንደረድርህ የዳጋሎ አጭር መረጃ ነች። ከዛ ወደ ዲና ሙፍቲ እንላለን። የዳጋሎ እንግዲህ ሱዳን ውስጥ ፈጥኖ ደራሽ የሚባለው የእሱ አመራር ምንድን ያለው ዱቄት አደርግሻለሁ አስመራ ነው። በቃ አልምርሽም፣ ከፍተኛ ሴራ ተሰርቶብኛል። የአልቡርሃን ቴክኦቨር እንዲያደርግ ፓወር ቴክኦቨር እንዲያደርግ የሻዕቢያ እገዛ በጣም ከፍተኛ ነው እና አለቃችሁም ብሏል። ከዚህ ቀደም እዛ ድንበር አካባቢ የፖርት ሱዳን አካባቢ በድሮን ከፍተኛ የሆነ ጥቃት ደርሶ ነበር በዩኤኢ እርዳታ። አሁን እርዳታው በደንብ አግኝቷል መሰለኝ። ማነው አርኤስኤፍ መሪ እንግዲህ ተከታታይ የሆኑ ጥቃቶች ሻዕቢያ ላይ እንደሚደርስ አሁን በቅርብ እናያለን።
ደግሞ የሚገርም ጥቃቱ የት አካባቢ መሰለ ቀይ ባህር አካባቢ ያሉትን እነዚህ መርከቦችን የሻዕቢያ መርከቦችን ድንበሩን ከሰላ አካባቢ ከባድ የሆነ አደጋ ሊያደርስ ይችላል የደጋሎ ጦር። ይሄ ደግሞ አደጋ የሻዕቢያን ትኩረት አይን ከኢትዮጵያ ላይ ነቅሎ ከደጋላው ጋር እርስ በርስ እንዲሻኮት የሚያደርገው ነው። ይሄ ለኢትዮጵያ የራሱ የሆነ አድቫንቴጅ ሊኖረው ይችላል። ዲና ሙፍቲ እንደ መረጃ እንደ ምንድነው በትንታኔ መልክ ያነሱት ሀሳብ አለ። እዛ ሀሳብ ላይ የተወሰነ በልና እኔ ደግሞ እሱ ላይ ያክላለሁ። መልካም እንግዲህ ከዲና በፊት ጀነራል ዳጋሎን ፖርት ሱዳንን መልሶ ለመያዝ ዝግጅት እያደረገ እንደሆነ አልቡርሃን እርዳታዎችን የሚያገኝበትን አገራቶችን ዘርዝሮ አስቀምጧል። ግብፅን መሰለ ኢራን የኢራን ድሮኖች በደንብ በዛ አካባቢ ላይ እንትን እያደረጉ መሆኑን አስቀምጧል። ስለዚህ እነዚህ አይነት ነገሮች ከዚህ ውጪ ደግሞ ሚሊሻን በማሰልጠን እኛም ከዚህ በፊት ተናግረናል። የራሷንም ሚሊሻ ዘንቃ በመላክ ኤርትራ ደግሞ ትልቁን መቼም ቴክኖሎጂ አይደለም እሷ የምትሰጠው እግረኛ እሱ ስለሆነ እሱን ስለምትሰጥ በሱ ትልቅ አስተዋጽኦ እያደረግሽ ነው። አሁን ግን ፖርት ሱዳን መልሼ ለመያዝ እቅድ ላይ ነኝ ያለሁት። ነገር ግን ኤርትራን አልምራትም። በቅርብ ጊዜ ከሳምንታት በኋላ ወይ ከ3 ሳምንታት በኋላ የጀነራል ዳጋሎንን ድሮኖችን በአስመራ ሰማዮች ላይ ልናይ እንችላለን ማለት ነው። ይሄ አደገኛ ነገር ነው። ስለዚህ እኔ ድንጋጤ እንደሚፈጥር ይገባኛል። እነሱ ያው እንትን ነው የሚያስቡት ዝም ብሎ እዚህ በጀርባ በቃ ነገር እንጂ ፊት ለፊት ወደ እነሱ በዚህ ደረጃ የሚመጣ አድርጎ አይደለም የሚያስቡት የነበረው። ነገሩ ግን ቀጥታ እነሱ ወደማይችሉትና ልምዱንም ወደ ሌላቸው ቴክኖሎጂ አዘለ ወደ ደግሞ አይቴ ከሆነ በድሮን ነው ሁለቱ መካከል ያለው ጫውታ። አልቡርሃንና እንትና መካከል ያለው ጫውታ በድሮን ነው። ሻዕቢያ ደግሞ በሱ እስካሁን ድሮን ሩቅ ነው የለምና አሁን ወደ ማውቁ ጫውታ ሊገቡ ነው ማለት ነው ሻዕቢያዎች ማለት ነው። ክላሽ ነው በጣም ያሰጋል ማለት ነው። እንዲህ እንዳለ አምባሳደር ዲና ሙፍቲ ያሳብ አነሱ። እንግዲህ ኤርትራ የያዘችውን የኢትዮጵያን ግዛትን አስመልክቶ ዓለም አቀፍ ማህበረሰብ ጫና ማድረግ አለበት የሚል ነገር አመጡ። ምናልባት ይሄኛው ግዛት የትኛው ነው የሚል ነገር እንግዲህ አሁን ጥያቄ የሚነሳ ነገር መጣ። በአልጀርሱ እነሱ ሄዶ ፈርሞ የሰጧቸው ነው አሁን ኢትዮጵያ ክሌም እንድታረግ ወይ ደግሞ ዓለም አቀፍ ማህበረሰብ ጫና እንዲያረግ የሚጠይቀው አንድ ነጥብ እሱ። ሁለተኛው ግን አሁን የገባንበት ችግር ብዙ ነገር ስለገለባበጠ አልጀርስም አይደለም እንዳውም የሀገርን ጉዳይ ራሱ ጥያቄ ውስጥ እንከታለን የሚልም ስለመጣ በዛ በኩል ያለው ግትር አቋም እስከዛ ወደዛ ስለገፋ ኦኬ አልጀርስንም በፓርላማም ለመፈጸም ስለተስማማን ብንስማማም አሁን ግን አይደለም እኛ አልጀርስን ጉዳይ ያለነው 86 ላይ ነን። 76 አይደለ ሽግግሩ ተካሂዶ ያንም ህጋዊ መንግስት አይደለም ኢትዮጵያ ውስጥ ነበረው። ስለዚህ እኛ የሻዕቢያን የኤርትራንም አገርነትን አናቅም ወደሚለው ነገር እየተካሄደ ነው ያለው ወይ 85 ማለት ነው ሀገር እሱን ጥያቄ ነው አሁን እየተነሳ ያለው ነገር ማለት ነው። አሁን ዲና ሙፍቲ ያነሱት ስለ የትኛው ነው ወይስ በሶስተኛ ደረጃ እነጌታቸው ከዚህ በፊት ሲሉ የነበሩ አንዳንድ ቀበሌዎች ከአልጀርስ ውጪ ከባድሜና ከሽራሮ ምናምን ውጪ የተያዙ ቦታዎች አሉ የሚባሉ አሉ ስለነሱ ነው ወይ የሚለውን ነገርም መታወቅ አለበት ብዬ ነው የማስበው። በድፍን ያለ ነገር ስለሆነ ስለ የትኛው ነው ኢትዮጵያ ጫና እንድታደርግ የምታደርገው ነገር የሚለው ነገር ምናልባት ሀሳብ ኢንተረስቲንግ ፖይንት ነው። አንዱ ለነጥቦች ልጥቀስ። መጀመሪያ እንዳልከው በአልጀርስ ስምምነት መሰረት ይግባኝ የማይባልበት ኢትዮጵያ ባድመን አካቶ ነዛላንበሳ የተወሰኑ ቀበሌዎችን አካቶ ኢሮብ ምናምን አካቶ ወደ ኤርትራ ተወስኖላቸዋል። ይሄ የተወሰነው ውሳኔ በይግባኝ ኦልሬዲ መጠየቅ ራሱ አይቻልም የሚል ነገር ነው ያለው። አሁን ግን የሚነሳ ሁለት እንትኖች አመለካከቶች አሉ። አንደኛው ሻዕቢያ የኢትዮጵያን ግዛት ቲፒኤልኤፍን ለመምታት ብሎ ወደ ኢትዮጵያ ግዛት ዘልቆ ሲገባ የአልጀርስ ስምምነት ፈርሷል የሚሉ መከራከሪያዎች ብቅ ያው ነው። ምክንያቱም ሁለት የተዋዋሉ ወገኖች አንዱ ወገን በኃይል የዛኛውን ግዛት ጥሶ የሚገባ ከሆነ ውሉ ነል ኤንድ ቮይድ ይሆናል ወይም ደግሞ ይጠፋል የሚል አርጊመንት አለ በህግ ቋንቋ። ኦኬ እንደዛ ብለን ከወሰድን ዶክተር ያዕቆብ ታውቃቸዋለህ አሰይማናት ነው እርሳቸው አንድ ቁጭት ነበራቸው። የአልጀርስ ስምምነት አሰብን ባካተተ መልኩ ነበረ ለድርድር ለንግግር
መቀመጥ የነበረብን አሰብን ነጥለን መሬት ላይ ብቻ በመሬት ጉዳይ ላይ ብቻ ነበር ያወራ ብለው ይቆጩ ነበር። ስለዚህ አሁን መንግስት የአልጀርስ ስምምነትን ሪቮክ አድርጎ ወይም ደግሞ ጥሎ ቅድም ባልካቸው አርጊመንቶች ምናልባት ከእንደገና የመሬት ማካለሉ አሰብን ባካተተ መልኩ ወደ መድረክ ለማምጣት አስቧል ወይ ከመንግስት ትርክት ስትነሳ? ይሄ ከሆነ በጣም ኮንስትራክቲቭ ነው። በጣም መልካም ሂደት ነው። እነዚህ ሲግናል ናቸው። ዲና ሙፍቲ አምባሳደር ዲና ሙፍቲ ቀላል ባለስልጣን አይደሉም። ለ4 ኪሎ በደንብ ቀርቡ ናቸው። የ4 ኪሎን ሀሳብ ነው ሊያንጸባርቁ የሚችሉት። ስለዚህ በመንግስት ወገን እንደዚህ ነገሮች አሉ ብለን እንድንጠረጥር ያደርገናል። እኔ በአዎንታዊነት ነው የሚያየው። መልካም ጨረስ መሰለኝ። አድግ ጨርሰናል። አድማጭ ተመልካቾቻችን ቻናላችን እንግዲህ ላይክ እና ሰብስክራይብ እንድታደርጉ ደጋግመን ጠይቃችኋለን። የዛሬውን ዝግጅታችንን በዚሁ ቋጭተናል። በሚቀጥለው ፕሮግራም እስከምንገናኝ ቸር ቆዩ።